ሀና ለሰላም ሁለተኛ ደም ለመስጠት በተዘጋጀችበት ሰዓት ሰላም ደግሞ በስተመጨረሻ ነቅታ ራሷን አደጋ ላይ ጥላለች ማለት ነው። ወይዘሮ ሜላት ራስ ወዳድነት ሀናን ምንም ይሁን ምንም ሁለቴም ቀርቶ ከዛም በላይ ለልጄ ሰላም ደም ሰተሽ እንድታተርፊልኝ እኔ ደግሞ አባትሽን የሚያስፈልገውን የወጭ ገንዘብ ሸፍኜ አባትሽ እንዲታከሙ አደርጋለሁ ብላ አለች። ምላሴን ደግሞ ወይዘሮ ሜላት እናቱ እማዬ ያንቺን ልጅ ለማትረፍ የሰውን ሰው እንዴት ትገሊያለሽ? እኔ ካንቺ ከመፈጠሬ በጣም ነው ያፈርኩት። ለምንድን ነው ራስ ወዳድ የምንሆነው? ሀና እኮ ማንም የማያደርገውን ነገር ደም ለሰላም ሰጥታለች። አሁን ግን ሁለተኛ መስጠት አትችልም፣ እሷ ትሞታለች። ስለዚህ ያንቺን ልጅ ለማትረፍ ተብሎ ሀና መሞት አለባት እንዴ ብሎ ሲጠይቃት እናቱ ደግሞ ምላሴን በጥፊ መታቸው። እሱም ሄደና ዶክተሩ ጋራ ዶክተር ይህንን ነገር ፈጽሞ እንድታደርግ አልፈልግም። ሰላም ለኔ እምሳሳላትና እመወዳት እህቴ ናት። ቢሻላትና ወደ ቀድሞ ማንነቷ ብትመለስልኝ እጅግ በጣም ደስ ይለኛል። ግን ሰላምም የኔ እህት ራስ ወዳድ እንዳልሆነች አውቃለሁ። ሀና የሚያስፈልገውን መጀመሪያ ብዙ ደም ሰጥታለች። አሁን ሁለተኛ ደግሞ ደም ሰጥታ ራሷን ማጣት የለባትም። ምክንያቱም ከደሴ ሀገሯ የመጣችው አባቷን ለማስታመምና ለማሳከም ነው። ሀና ደግሞ ይህንን ሁሉ ደም ተሰጠች እንደማትተርፍ እርግጠኛ ነኝ። ዶክተር ይህን ነገር እንድታስብበት ፈልጋለሁ ብሎ ዶክተሩን ደም እንባ እያለቀሰ ለመነው። ዶክተሩም ደግሞ የወይዘሮ ሜላት ቤተሰብ የድሮ ፍቅራቸው እንዲመለስና ሰላም እንዲወርድ በማሰብ ህሊናው የማይፈቅደውንና ራሱን ጥያቄ ውስጥ እያስገባ እዚህ ቦታ ላይ ገብቶ እየሰራ ይገኛል። ሀናን ሁል ጊዜ እየወቀሳት ይገኛል። ሀና እኔ ህሊናዬም ሆነ ባለሙያነቴ ይሄንን ስራ እንድሰራ አይፈቅድልኝም፣ እባክሽ አታስቸግሪኝ እያለ ለምኗት ነበር። ሀና ደግሞ ዶክተሩን በቃ የቤተሰብ ፍቅር እንዲበተን አልፈልግም፣ ሁሉንም መስዋዕትነትና ኃላፊነትና እኔ ወስዳለሁ ብላ ደሙንም ምንም ወደኋላ ወደፊት ሳትል ደሙንም ፈቃደኛ ሆና ሰጠች። ሰላም በተኛችበት ትቀራለች ወይስ ትነሳለች የሚለውን በጉጉት የምናይ ይሆናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ምርጡና ተወዳጁ ድራማ የኖላዊ ድራማ እንደቀጠለ ይገኛል ማለት ነው። እጅግ በጣም አስተማሪና ለየት ያለ ድራማ ነው፣ ሁላችንም እንማርበት ማለት ነው። ሜላት እንግዲህ ልጇን ሰላምን ለማትረፍ ሀናን በድጋሚ ደም እንድትሰጥና ሀና ላይ ችግርና አደጋ ቢደርስ ደግሞ ያንን ኃላፊነትና ሙሉ ወጫን ሸፍና ለማሳከም እንዲሁም ደግሞ ተጎኗ ለመሆን ወይዘሮ ሜላት ቃል ገባች። ሀና ደግሞ ሁለተኛ ደም ሰጥታ ራሷን ማጣት ወይንም ጉዳት ላይ መጣል አልፈለገችም እና ለአባቷም ደውላ እንደምትወደውና ለሱ ልዩ ክብር እንዳለው ነገረችው። እሷ እንግዲህ ሀና ሁለተኛ ደም ለሰላም ከሰጠው እምተርፍ አይመስለኝም የሚል ግምት አለባት። እውነት ለመናገር የሀና ደግነትና የዋህነት ማንም የማያደርገው ነገር ነው። እንኳን ገና ቤተሰቦቿ መሆናቸውን ላላወቀችው ሰላም እህቷ መሆኗን ላላወቀችው ቀርቶ አይደለም የአንድ የቤት ሰራተኛ ገብታ እንደዚህ አይነት መስዋዕትነት የሚያደርግ የለም። ወይዘሮ ሜላት ደግሞ ራስ ወዳድነት ከመሆንሽ አንጻር ልጅሽ መሆኗን ሀናን አላወቀችም። የአንድ የቤት ሰራተኛ ይህን ሁሉ መልካምነት ሰላም ያደረገችው እርግዝና ያንን ሁሉ ሚስጥሯን ደብቃላት እንደዚህ መከራዋንና መስዋዕትነት እያደረገች ይሄ ለራሱ በቂ ነው። ያም ሲል ደግሞ የመጀመሪያውን ደም ሰጥታ የሁለተኛ ደም እንድትሰጥ
ያለ ፍላጎቷ ወይንም የልጇን ሰላም ህይወት አትርፋ የሀና ህይወት ግድ የለኝም ተሚል ራስ ወዳድነት ብዙ ህዝብ አለ ሀገራችንን ላይ እንዲሁም ደግሞ በየራሳችን የህይወት ደረጃ ይሄ ነገር አለ ማለት ነው። ሚዲያ ላይ ወጥቶ እንደዚህ ጎልቶ ስላልታየ ነው እንጂ እና የወይዘሮ ሜላት ንግግርም እጅግ በጣም አስተማሪ ነው። ራስ ወዳድ ሰዎችና የራሴ ልጅ ብቻ ትትረፍልኝ፣ የሰው ልጅ ይሙት፣ የእናትነትን ጥግ በዚህ ነው ማሳየው ብሎ ከሚል ሰው ይጠብቀን ማለት ነው። እንግዲህ ሜላት እንደ አንድ እንደተማረሰ ወይንም ቢያንስ እንኳን ፋስት የሆነ ንግግር ምናሴ የተናገራት ንግግር በጣም እጅግ አስተማሪ ነው ማለት ነው። እንግዲህ የዶክተሩም እንደተናገረው አንተ ምን ችግር አለው የእህትህ ህይወት ቢተርፍ አያስደስትህም ወይ? እንዴት የሀና ደም እያለ የሰላም ህይወት ሲጠፋ ዝም ትላለህ ብሎ አለ እና በእኛ መቃብር ላይ ከሚረማመዱ ይልቅ በእንደዚህ አይነት ሁኔታ እህቴ ከምትተርፍ ራሷ ለመዳን ብላ ሀናን ገላ እሷ ብትድን ለኔ ሰላም አይሰጠኝም፣ ሞቷን እመርጣለሁኝ እና ፈጣሪ ደግሞ የሚገለውም የሚያኖረውም እሱ ነው። ስለዚህ ይሄ ነገር ፈጽሞ ልቀበለውም አልችልም ዶክተር ብሎ ለዶክተር የተናገረው ንግግር እንዲሁም ደግሞ ለእናቱ እማዬ ይህን ያክል ራስ ወዳጅ ትመስልኝ አልነበረም። ምክንያቱም አንቺ ሀና ሴቷ ልጅሽ ብትሆን ኖሮ እንደዚህ ሰላምን አትርፈሽ ሀናን አትገሊያትም ነበርና የዋህናት ሞኝናት ብለሽ ይሄን ያህል መጫወቻ አስፈላጊ አይደለም ብሎ የተናገረው ንግግር በጣም ከባድ ነው። ሜላትም ደግሞ አሁን ጥሩ አጋጣሚ ተጠቅም ያለሁኝ ሀና አባቷን ለማሳከም እጅግ በጣም ብዙ ብር ያስፈልጋልና ይሄንን አጋጣሚ ደግሞ ተሀና ደም ተወስዶ ለሰላም ሀና ደግሞ የምትፈልገውን ብር ሰጥቼ አባቷንም ማሳከም ትችላለች፣ እሷንም ህይወቷንም መቀየር ትችላለች የሚል ግምት ነው ያላት። እንግዲህ የሰው ልጅ ብር እርግጥ አስፈላጊ ነው። ብር ቢኖር የምንፈልግበት ቦታ እንደርሳለን፣ የምንፈልገውን ነገር እናደርጋለን፣ የሚያስፈልገንን ነገር በብር ልንወስን እንችላለን ማለት ነውና የሰውን ህይወት ግን በእንደዚህ አይነት ሰው እየሞተ ላንተ ብር ያስፈልጋል ማለት በጣም ራስ ወዳድነትን እንደሆነ ተብሬያለሁ ማለት ነው። ምናሴም ሆነ ዶክተሩ ያስተላለፉት የየሁሉም የተሰጣቸው ካራክተር አሁን እዚህ ጋር ሜላትን ራስ ወዳድ አንቺ ልጅሽን ብቻ ስለምትወጂ ለሰው ህይወት ግድ ስለሌለሽ የሚለውን ልናስብ እንችላለን እና እንደዚህም የሚያደርጉ አሉ። ልክ ወይዘሮ ሜላት የተናገረችውን ንግግር የሰው ህይወት ተገሎ የራስ ልጅ እንዲተርፍለት የሚፈልጉ እናቶች አሉ ማለት ነው። ይሄ ደግሞ እጅግ በጣም ትልቅ ውርደት ነው ማለት ነው። አንዲት እናት ልክ አንቺ ልጅሽን ወልደሽ መከራና መስዋዕትነት አድርገሽ እንዳሳደግሻት ያችኛዋም እናት አሳድጋለች። ብዙ ደክማ ትለፋለች። እንደገና ደግሞ ልጇን ፈጽሞ ልታጣ አትፈልግም። ካጠገቧ ሆና እያቀፈች ካጠገቧ ሆና ደስታዋንና ዓለሟን ማየት ጭምር ትፈልጋለች ማለት ነው። እና በዚህ ምድር ላይ ስንኖር ደግሞ ህይወት እንደዚህ ትፈተናለች። እጅግ በጣም ለየት ያለ ትምህርት ነው። ሀና ደግሞ በጣም የዋህነትንና ለሰው ልጅ መኖርን ለራስ ህይወት ግዴለሽነትን አይተናል ማለት ነው። አንዳንድ ጊዜ የዋህነት የመጀመሪያ ያደረገችው ነገር እጅግ በጣም ደስ ሊላትና ዳግማ ሁለተኛ ደም ላትጠይቃት ይገባ ነበረ። ግን አይበቃም ስትባል ያ ነገር ተከሰተ ማለት ነው። ሰላም በስተመጨረሻ ሀና መሬት ላይ ቁጭ ብላ አንገቷን ደፍታ ከአባቷ ስልክ ታወራች በኋላ አባቷንም እንደምትወደው ስትነግረው አባቷም ደግሞ በሰላም ህመም ምክንያት ሀና ሆስፒታል በማደር እንዲሁም ደግሞ ከቤት ወጥታ በመቅረት በጣም አሳስቦት ነበርና እየደወለ ልጄ ምን ሆነች፣ ምን ተፈጥሮ ነው እያለ ሀሳብ ላይ ባለበት ሰዓት እሷም መሬት ላይ ቁጭ ብላ ስለ ሰላም ሁለተኛ ደም መስጠት አለመስጠት እያሰበች ባለ ሰዓት
ሰላም ደግሞ ነቃች። ወይዘሮ ሜላት ከዶክተሩ ጋር ቁጭ ብላ ያም ሆነ ይሄ ለሀና ብር ያስፈልጋታል፣ ብሩን እኔ እሰጣታለሁ፣ ሁለተኛ ደም ከሀና ወስደህ ልጄን እንድታተርፍልኝ እፈልጋለሁ እያለች ዶክተሩንም ማስገደድ ጀመረች። አይ ወይዘሮ ሜላት ራስ ወዳድነት ማለት ነው። ዶክተሩም ቢሆን ይሄን ነገር ፈልጌ አላደርገውም። ሀና እኮ ሁለተኛ ደም ከሰጠች ራሷ ላይ ከፍተኛ አደጋ ሞትም ጭምር ሊከተላት ይችላል። ምን አስበሽ ነው እያለ መጠየቅ ጀመረ። እሷ ደግሞ የዶክተር አማካሪ ትመስል ፈጣሪ ትመስል ምንም ነገር አትሆንም፣ እንዴት ልትሞት ትችላለች? በቃ የሚመጣውን ነገር እኔ ወጣለሁኝ እያለች አለች ማለት ነው። የሰላም አባቷ ደም ተመሳሳይ ነው፣ ግን ከሀገር ውጭ ነውና ለሱ መጥቶ መስጠት አይችልም። እንዴ አባቷ ለልጁ ሲል ፈለገበት ሀገር ቢሆን እኮ መጥቶ መስጠት ይችላል። ግን ያም ሆነ ይሄ አሁን ወይዘሮ ሜላት እንግዲህ ሀና ልጅሽ መሆኗን 100% አምነሽ መቀበል ወይንም መጠርጠር አለብሽ ማለት ነው። አንደኛ ደማቸው ተመሳስሏል፣ ሁለተኛ ደግሞ ብዙ የሚያቀራርብ ነገር ይኖራል ማለት ነው። እንግዲህ ሰላም በስተመጨረሻ ስትነቃ ከሀና ጋር የሚኖራቸው ጓደኝነት ይቀጥል ይሆን ወይስ እሷ ከተሻላት ገረድ ምናምን እያለች ታዋርዳት ይሆን? የሀናንስ ሚስጥር ማናት? የሰላምንስ ሚስጥር ሀና ጠብቃት ይይዝላት ይሆን ወይ? ምክንያቱም እንደዚህ ከሌላ ሰው አርግዛ እርጉዝነቷን መድኃኒት ጠጥታ ማስወረዷን እስካሁን ድረስ የሚያውቅ የለም ከሀናና ከዶክተሩ ውጭ ማለት ነው። ይሄ ነገር በይፋ ይወጣ ይሆን ወይ ወይስ ሚስጥሩ ተቀምጦ ይቆይ ይሆን ወይ? ምናሴስ በተናገረው ንግግር ወይዘሮ ሜላት ይቅርታ ተጠይቀው ይሆን ወይ? እሱስ እናቱን ታዝቧት አኩርፎ ህይወታቸውን ይቀጥሉ ይሆን ወይ የሚለውን በጉጉት የምናይ ይሆናል። ውድ የቻናሌ ቤተሰቦች የኖላዊ ድራማ እንግዲህ ከደሴ ወሎ አባትና ልጅ መጥተው ለመታከም መከራና ስቃዩን እያየ እንዲሁም ደግሞ ጆሮ የሚባለው እንግዲህ የአቶ ኖላዊ ጓደኛ ሆኖ ያለው ሀናን እንደሚያፈቅራትና እንደሚወዳት ስሜቱ ላይ እያየንበት ነው። እንዲሁም ሀናም ደግሞ ስራ ቦታ ላይ አድራና ውላ ስትመጣ አባቷን እቅፍ አድርጋ ስትስመው እሱንም ደግሞ ለምን አታቅፈኝም እንዴ አልናፈኩህም እንዴ እያለች እየጠየቀችው ነው። አቶ ኖላዊ እንግዲህ የሀና አባት ሀና የምትሰራውን ነገር ተከታትለህ ድረስባት፣ ምን እንደምትሰራ አይተህ ንገረኝ እያሉ ነበረ። ጆሮም ተከታትሎ ሲሄድ ሀና ደግሞ እሱ ባለፉት ነገሮች እንዲሁም ደግሞ አቅፋ የሳመችውን ቪዲዮ እያስተዋለ ወደኋላ እሷ እየበረረች ወደ ሐኪም ቤቱ ደረሰች ማለት ነው። ጆሮ ከሀና አባት ጋር ያለው ቆይታ እጅግ በጣም ደስ ይላል። እንዲሁም ደግሞ የሀና አባት ሲጨናነቁ ሲያስቡ እንዲሁም ደግሞ በቃ ብዙ ነገር ስለ ልጃቸው እንትን ሲሉ እየተቆጣና እየመከረ አብሮ ያለ ልዩ ሰው ነው ማለት ነው። እና ሀናንም ደግሞ እንደሚወዳትና እንደሚያፈቅራት የሚታይበት ገጸ ባህሪ አለ ማለት ነው። ሀኒ እንግዲህ ጆሮን ለፍቅር ጥያቄ ቢያቀርብላት እሺ ብላ ተቀበል ይሆን ወይ የሚለውንም በጉጉት የምናይ ይሆናል። ሰላምስ ነቅታ ከሆስፒታል ከወጣች ያስረገዛትን ሀሮንን ትበቀለው ይሆን ወይ የሚለውን እውነት ለመናገር በጉጉት የምናየው ይሆናል። ምናሴስ ከሀሮን አስረግዟት እንደሆነ ሲያውቅ ምን አይነት ስሜት ይሰማዋል? አንድ ቀን እንኳን እንደሚወዳትና እንደሚያከብራት እንደሚሳሳላት ለእህቴ ፍቅሬን ገልጬ አላውቅም እያለ ይገኛል። ሰላም ከሆስፒታል ስትወጣ እንግዲህ ፍቅሩን ይገልጽላት ይሆን ወይ የሚለውንም በጉጉት የምናይ ይሆናል። ሀና ሜላት እናቷ መሆኗን ስታውቅ እንዲሁም ደግሞ ሜላት ሀና ልጇ መሆኗን ስታውቅ ለሰላም ያደረገችው መስዋዕትነት እንዴት ታየው ይሆን ወይ? አሁን ደግሞ ሁለተኛ ደም ስላልሰጠች
ሀናን ትቀየማት ይሆን የሚለውን በጉጉት የምናይ ይሆናል። ውድ ቻናሌ ቤተሰቦች እኔንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣዩ ፓርት እስከምንገናኝ ሰላም ለሀገራችን።